የተከበሩ ጠቅላይ ሚኒስቴር ዶክተር አብይ አህመድ በሀገራችን ኢትዮጵያ ክርስቲያኖች ነን በሚል ስም የወንጌላውያን እምነት ቤተክርስቲያን ስር የሚታዩ ከወንጌል ጋር የሚጋጩ ትምህርቶችን የሚያስተምሩና የሚያስፋፉ እየታዩና በቁጥርም እየጨመሩ በመምጣታቸው የአማኞች የወደፊት ህይወታችንን አስጊነት ከወዲሁ እንድንተነብይ እያስገደዱን በመሆኑ ይህንን አቤቱታ ለእርሶ መስሪያ ቤት ለመጻፍ አነሳስቶናል። እነዚህ ሰዎች በምናምንበት መጽሐፍ ቅዱስ ላይ በተጻፈው መሰረት ብዙዎች በስሜ ይመጣሉ ቢቻላቸውስ የተመረጡትን እንኳን ያስታሉ ሲል ጌታችን ኢየሱስ ክርስቶስ የነገረንን ትንቢት በቀጥታና ቃል በቃል የሚፈጽሙ በመሆናቸው በህገ መንግስቱ በተደነገገው መሰረት ህዝብን በማታለልና በማጭበርበር በሐሰት ትንቢትና ትምህርቶቻቸው በአደባባይ የሚዘርፉ ቡድኖች መሆናቸውን እያጣራ በህግ እንዲጠየቅልን ስንል በአክብሮት እናመለክታለን። እነዚህ ቡድኖች ህጋዊ ለመባል ፈቃድ ያወጡና ህዝብን መንፈሳዊ ነገርን ከማስተማር ይልቅ ሚራክል መኒ በሚል በገንዘብ ህይወታችሁን ታምራት አድርግላችኋለሁ፣ የፈውስ ዘይት በብልቃጥ በውድ ገንዘብ መቸርቸር፣ ለአማኞች ምንም የማይጠቅሙ የግል ፍልስፍናና ትምህርቶችን ስብከቶቻቸውን በመሸጥ የድሃውን ድህነት በማባባስ የራሳቸውን ህይወት በመገንባት በጸሎት ስም እንፈውሳለን በማለት በሐኪም የታዘዙ መድኃኒቶችን እንዳይወስዱ በማስጣል ብዙዎችን ህይወታቸውን እንዲያጡ ምክንያት ሆነዋል። ሌላው የአሜሪካና የውጭ ድሎችን በመተንበይ ወጣቱ የማያገኘውን ምኞት እየተመኘ ከሀገሩ እየወጣና ህጋዊ ባልሆነ መንገድ እየተሰደደ ህይወቱንና ቤተሰቡን እያሰቃየ ይገኛል። ተስፈኛና የማያገኘውን ኑሮ በተአምር ለማግኘት እየተመኘ ስራ ፈትነት እንዲስፋፋ ምክንያት እየሆኑ ናቸው። ይህን የተረዱት አንዳንድ እንደ ሩዋንዳ አይነት የቅርብ ሀገሮች እርምጃ በመውሰድ በህዝባቸው መካከል ሃይማኖት ከመረንነት ተቆጥቦ በስርዓትና በመከባበር የተመሰረተ ህይወት እንዲኖሩ አድርጓቸዋል። እንዲሁም እንኳን ፈጣሪን ቀርቶ ሀገሩን የሚወድና ህዝቡን የሚያከብር ተራ ሰው እንኳን ሊያደርገው የማይወደውን ባንክ ያላችሁን ገንዘብ አበዛለሁ የሚሉ አሁን ተደርጎልኛል ከሚሉ ምስክሮቻቸው ጋር በህዝብ ሚዲያ ሳይቀር እየወጡ በድፍረት ሲናገሩ እየተሰማ በሚመለከታቸው ጠያቂ አካላት ዝም መባላቸው ህግን በሚያውቁና በሚያስከብሩ የማስከበር ኃላፊነት ባላቸው ኃላፊዎችም እንደ ተራ ጉዳይ በቸልታ መታለፉ ጥያቄ ፈጥሮብን በውስጣችን ይዘን ቁጭ ብለናል። ሌላው በግልጽ በአደባባይ የማይነገሩ ነገሮች በተለይ በእኛ ሀገር ባህል ነውር የሆኑ ለህፃናት ምንም ርህራሄ ሳይኖር በዓለም ዙሪያ በሚታይ ሚዲያ ላይ ባልሽ ያስጨርስሻል እንዲያስጨርስሽ ስንት ላድርግልሽ የሚሉና ለጆሮ የሚቀፉ ንግግሮችን በአገልግሎት ስም እያስተላለፉ ህዝባችን ተሳቆ እያየና እየሰማ መቼ ነው በመንግስት ጣልቃ ገብነት ስርዓት የሚይዙልን በሚል ምኞትና ተስፋ ጥያቄ በውስጡ እያሰላሰለ እንዲኖር ተገዷል። ቢገለጹ የሚከብዱ ነገሮች ሁሉ እንደሚተላለፉ እርሶም ያውቃሉ ብለን እናምናለን። በተለያዩ ነገሮች ለፈውስና ለበረከት ይጠቅማሉ እየተባለ በገንዘብ በመሸጥ ምንም ግብርና ቀረጥ ሳይከፍሉ የሐሰት አገልግሎቶችን በመሸጥና በመቸርቸር እየከበሩና ክርስትና ከሚያስተምረውና ከሚደነግገው አናኗር በተጋነነ መንገድ ከምእመኖቻቸው በሚዘርፉትና በሚሰበስቡት እጅግ የተንደላቀቀ ህይወት እየኖሩ መታየታቸው የአደባባይ ሚስጥር ሆኗል። ስርዓት አልበኝነት፣ ወንጀል ተጠያቂነት ማጣትና የአደባባይ ዝርፊያ መጽሐፍ ቅዱሳዊና ህገ መንግስታዊ ያልሆኑ ድርጊቶቻቸው በቤተ እምነቱ በህዝብና እንዲሁም በሀገር ላይ የሚያመጡት አሉታዊ ተጽዕኖ ከፍተኛ በመሆኑ ስለዚህ ህዝቡን በንቃት የሚጠብቀው መንግስት ይህን ጉዳይ በሚገባ ይመረምርና ተገቢውን ማስተካከያዎች እንደሚያደርግልን በመተማመን ይህን ማመልከቻ ለመጻፍ መገደዳችንን በከፍተኛ አክብሮት እንገልጻለን። እግዚአብሔር ኢትዮጵያንና ህዝቦቿን ይባርክ። ሃይማኖቶችን በተመለከተ የሩዋንዳ መንግስት ውሳኔና መግለጫ የፈረንሳይ ዓለም አቀፍ የዜና አውታር RFI በእንግሊዝኛ የዘገበውን ወደ አማርኛ ተተርጉሞ እንዲቀርቧል። የሩዋንዳ መንግስት እንደ አውሮፓውያን አቆጣጠር 2018 የቤተክርስቲያናትን አገልግሎት ስርዓቶችን ለመቆጣጠር ያጸደቀውን ህግ ባለማክበራቸው ወደ 10,000 የሚጠጉ አብያተ ክርስቲያናትን ዘግቷል ተብሎ ተዘግቧል። ይህም በፋይናንስ ሪፖርት አደራረግ ችግሮችና ለሰባኪዎች ስነ መለኮታዊ ትምህርት አስፈላጊነት ዙሪያ አዳዲስ መስፈርቶችን አስተዋውቋል። የግሬት ሌክ ሚኒስትሪ በአንድ ወቅት ግንቦት ወር ላይ ከመዘጋቱ በፊት በሳምንት ለ3 ቀናት በተዘጋጀ መንፈሳዊ ፕሮግራም የሩዋንዳ ግዙፍ ስታዲየም ሞልተው ያካሄደው ድርጅት መንግስት በጤናማ አገልግሎት በፋይናንስ ግልጽ ሪፖርት ማድረግና የአምልኮ ስርዓቶችን መፈጸሚያ ቦታዎችን ለመቆጣጠር የተነደፈውን የ2018 ህግ ባለማክበር በመንግስት ከተዘጉ 10,000 አብያተ ክርስቲያናት አንዱ ነው። ፕሬዝዳንት ፖል ካጋሜ በአፍሪካ ታላቁ ሐይቅ ክልል ስር በትንሹ ሀገር ውስጥ ገና በማቆጥቆጥ ላይ ለነበሩ የወንጌላውያን ቤተክርስቲያናት ላይ በሰጡት ትችት ጮክ ብለው ተናግረው እንደነበር የሚዘነጋ አይደለም። ካጋሜ ባለፈው ወር በሰጡት መግለጫ ላይ እኔ በሆን ኖሮ አንዱን ቤተክርስቲያን እንኳን አልከፍትም ነበር ብለዋል። በመናደርጋቸው የልማት ጥረቶች ሁሉ የሀገራችን ህልውና በሚገዳደሩ ጦርነቶች የእነዚያ ቤተክርስቲያናት ሚና ምንድነው? ስራስ እየሰጡ ነው? ብዙዎቹ ህዝቡን የሚዘርፉ ናቸው። አንዳንዶች ቤተክርስቲያናት ደግሞ የሽፍቶቹ ዋሻ ናቸው ብለዋል።